ውድ ቻናላችን ቤተሰቦች እንኳን ውድ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገባዎች ተመልሼ መጥቻለሁ። በሰዓት የምንመለከታቸው በሊቨርፑልና በፒኤስጂ መካከል ድርድሮች ተጀምሯል ተብሏል። እንደዚሁም ሊቨርፑሎች በክረምት የዝውውር መስኮት የተከላካይ መስመር ተጫዋች አያስፈርምም እየተባለ ይገኛል። ኮዲ ጋክፖም ከሊቨርፑል አይወጣም ተብሏል። እንደዚሁም አንዶኒ ኢራኦላም በትናንትናው ጨዋታ ዙሪያ የሰጡት አስተያየት አለ። እነዚህን በቆይታችን የምንመለከት ይሆናል። እናንተም እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ዘገቦቹ የምናመራ ይሆናል። አብራችሁን ቆዩ። በመጀመሪያም አንዶኒ ኢራኦላ የሰጡትን አስተያየት ነው የምንመለከተው። በትናንትናው ዕለት ምሽት 5 ሰዓት ላይ በጀመረ የፕሪሲዝን ጨዋታ ሊቨርፑል በሊድስ 4-2 በሆነ ውጤት መሸነፋቸው አይዘነጋም። ከጨዋታው በኋላም አንዶኒ ኢራኦላ አስተያየታቸውን ሰጥተው ነበረ። በሰጡትም አስተያየት በዚህ ፕሪሲዝን ካደረግናቸው ጨዋታዎች ይህ በጣም ጠቃሚ ጨዋታ ነው የነበረው። በእርግጥ በውጤቱ ደስተኛ አይደለንም፣ ምክንያቱም ጨዋታዎችን ማሸነፍ ነው የምንፈልገው። ነገር ግን ደግሞ ከፍሬንድሊ ጨዋታዎች ወይም ደግሞ ከወዳጅነት ጨዋታዎች መካከል ግን በጣም ብዙ ትምህርቶችን የወሰድንበት ብዙ ነገሮችን የተመለከትንበት ጨዋታ ሆኖ አልፏል። የመጀመሪያው አጋማሽ ፖዘቲቭ ነገሮችን ተመልክተናል። ሁለተኛው አጋማሽ ላይ ደግሞ ኔጌቲቭ ነገሮችን ስንመለከት ነበረ። እንደ አጠቃላይ ግን በዚህ ጨዋታ ብዙ ነገሮችን መማር ችለናል። ለቀጣይም ማሻሻል የምንችላቸው ነገሮችም እንዳሉ በደንብ ተመልክተናል። እነሱንም እንግዲህ ለማሻሻል ከፍተኛ ጥረት የምናደርግ ይሆናል። በተለይ ለቀጣይ የውድድር ዘመን ለአዲሱ የውድድር ዘመን ዝግጁ መሆን እንፈልጋለን። ደጋፊዎችም ይህንን ነገር ነው ማየት የሚፈልጉት። እኛ በጥሩ እንቅስቃሴ ጨዋታዎችን ስናሸንፍ ማየት ይፈልጋሉ። ለዛም ደግሞ ሁልጊዜም ዝግጁ መሆን መቻል አለብን የሚል አስተያየትን ሰጥቷል። በአጠቃላይም የትናንትናው ጨዋታ ለአንዶኒ ኢራኦላ ብዙ ነገር የተማሩበት ሆኖ ማለፍ ይችላል። ከጨዋታው በኋላም በሰራውላችሁ ማች ሪያክሽንም ይህንን ነበረ ስላችሁ የነበረው። በእርግጥ ተሸንፏል። ነገር ግን ደግሞ ከሽንፈትም ብዙ የምትማረው ነገር አለ። በተለይ ፕሪሲዝን ላይ እንደዚህ አይነት ማሻሻል ያሉብህን ነገሮች ነው የምትመለከተው። የትኛው ነው ጥሩ ጎንህ፣ የትኛውስ ነው መጥፎ ጎንህ የሚለውን ነገር ትወስድና ከዛ ከመጥፎ ጎኖችን የምታሻሽልበት ወቅት ነው። ስለዚህ አንዶኒ ኢራኦላም በትናንትናው ጨዋታ ላይ ብዙ ነገር ተምሬያለሁ እያሉን ይገኛሉ። በመቀጠልም ኮዲ ጋክፖን ወደ ተመለከተው ዘገባ ነው የምናመራው። ቲምቶክ ይዞት በወጣው መረጃ መሰረት ኮዲ ጋክፖ በዚህ የክረምት የዝውውር መስኮት ወዴትም አይሄድም እያሉን ይገኛሉ። እንደሚታወቀው የኮዲ ጋክፖ የሊቨርፑል ቆይታ አሁንም ድረስ አጠራጣሪ መሆኑን ቀጥሏል። በተለይ ቶተናም ሆትስፐሮች ይህንን ተጫዋች ማስፈረም እንደሚፈልጉ ነው እየተነገረ የሚገኘው። እንደዚሁም ከጥቂት ቀናቶች በፊትም አንፊልድ ዋች ይዞት በወጣው ዘገባ መሰረት ሊቨርፑሎች 72 ሚሊዮን ፓውንድ እዚህ ተጫዋች ላይ እንደለጠፉበት ሲናገሩ ነበረ። ነገር ግን ቲምቶክ እንደዚሁም ደግሞ ዘሜል ላይ ሉሲ ስቲል ይዞት በወጡት መረጃ መሰረት ኮዲ ጋክፖ በዚህ የክረምት የዝውውር መስኮት ወዴትም አያቀናም፣ በሊቨርፑል ይቆያል እያሉን ይገኛሉ። አብዛኛው የሊቨርፑል ደጋፊ እንግዲህ ኮዲ ጋክፖ ከክለቡ ሲለቅ ማየት ይፈልጋል። ከሱ የተሻለ ተጫዋችም ወደ ክለቡ እንዲመጣ ይፈልጋሉ። ነገር ግን ደግሞ ይህ ተጫዋች እስከ 2030 ድረስ የሚያቆይ ኮንትራት አለው። ሊቨርፑሎችም በዚህ ሰዓት ይህንን ተጫዋች መልቀቅ እንደማይፈልጉ ነው እየተነገረ የሚገኘው። ከዚህ ቀደም እንግዲህ ምናልባትም ሊቨርፑሎች ብራድሊ ባርኮላን የሚያስፈርሙት ከሆነ ኮዲ ጋክፖን ሊሸጡት ይችላሉ የሚሉ ነገሮችን ስንመለከት ነበረ። ነገር ግን ቲምቶክ በዘገባው ብራድሊ ባርኮላን ቢያስፈርሙም እንኳን ራሱ ኮዲ ጋክፖን የመልቀቅ ምንም አይነት ፍላጎት የላቸውም ነው እየተባለ የሚገኘው። በእርግጥ ሊቨርፑሎች የተለያዩ ለውጦችን እያደረጉ ነው የሚገኙት። የተለያዩ ተጫዋቾች ክለቡን እየለቀቁ ነው የሚገኙት። እናም እንደ ኮዲ ጋክፖ አይነት ልምድ ያላቸው ተጫዋቾችን ተጨማሪ መልቀቅ አይፈልጉም ነው እየተባለ የሚገኘው። እንደሚታወቀው ኮዲ ጋክፖ 2023 ጃንዋሪ ወር ላይ ነበረ ሊቨርፑልን የተቀላቀለው። ላለፉት 2 ዓመት ተኩል አካባቢ በሊቨርፑል ሲጫወት ተመልክተናል። ከዚህ በኋላም እስከ 2030 ድረስ የሚያቆይ ኮንትራት አለው። እናም በዚህ ሰዓት ካሉት ተጫዋቾች አንጻር ጥሩ ልምድ ያለው ተጫዋች ነው እና ይህንን ተጫዋች ማጣት አይፈልጉም ነው እየተባለ የሚገኘው። ነገር ግን ዋናው ጥያቄ መሆን ያለበት ይህ ተጫዋች ከአንዶኒ ኢራኦላ የጨዋታ ስታይል ጋር አብሮ ይሄዳል ወይ የሚለው ነው። ምክንያቱም ከጨዋታው ስታይሉ ጋር አብሮ ማሄድ ከሆነ በሊቨርፑል ቤት ምንም እንኳን ልምድ ቢኖረው መቆየቱ ያን ያህል ጥቅም የለውም። ስለዚህ በመጀመሪያ ደረጃ ከአንዶኒ ኢራኦላ የጨዋታ ስታይል ጋር አብሮ ይሄዳሉ የሚለው በደንብ መታየት መቻል አለበት። ከታየ በኋላ አብሮ የሚሄድ ከሆነ የጨዋታ ስታይሉ የሚመቸው አይነት ከሆነ በሊቨርፑል ቢቆይ ለሊቨርፑል ጥቅም ይሰጣል እንጂ ጉዳት የለውም። ነገር ግን ከአንዶኒ ኢራኦላ የጨዋታ ስታይል ጋር አብሮ ማሄድ ከሆነ ግን በጥሩ ሂሳብ ይህንን ተጫዋች መሸጥ አለባቸው ብዬ አስባለሁ። የእናንተን ሀሳብ አስተያየት ኮሜንት ሴክሽን ላይ በመጻፍ
አሳውቁኝ። በመቀጠልም ስካይ ስፖርት ይዞት የወጡትን ዘገባ ነው የምንመለከተው። በዘገባው መሰረት ምንም እንኳን ጆ ጎሜዝ ጉዳት ቢያስተናግድም በዚህ ሰዓት ሊቨርፑሎች የመሀል ተከላካይ ስፍራ ተጫዋች ለማስፈረም እንቅስቃሴ እያደረጉ አይደለም እያለን ይገኛል። ይህ የስካይ ስፖርት ዘገባ እውነት የሚሆን ከሆነና በዚህ ክረምት የዝውውር መስኮት ሊቨርፑሎች ምንም አይነት የተከላካይ ስፍራ ተጫዋች የማያስፈርሙ ከሆነ በተለይ የመሀል ተከላካይ ስፍራ ተጫዋች የማያስፈርሙ ከሆነ ምናልባትም እንደ 2021 በጣም መጥፎ የሚባል የውድድር ዘመንን ሊያሳልፉ የሚችሉበት ከፍተኛ እድል አለ። እንደምታስታውሱት በዛ ጊዜ እንግዲህ ቨርጂል ቫንዳይክ ጉዳት አስተናግዶ ለ8 ለ9 ወራት ያህል ከሜዳ መራቁ አይዘነጋም። በዛ ሰዓትም ደግሞ ሊቨርፑሎች ምን ያህል ተቸግረው እንደነበረ ሁላችንም የምናስታውሰው ነው። እናም አሁን ላይ በተለይ ልምድ ያለውን ተከላካይ የማያስፈርሙ ከሆነ በቀጣይ ሲዝን ሊቨርፑል በጣም በከፍተኛ ሁኔታ ሊቸገሩ የሚችልበት እድል አለ። ምክንያቱም ቨርጂል ቫንዳይክ 35 ዓመቱ ላይ ነው የሚገኘው። እንደዚሁም በተጠናቀቀው የውድድር ዘመንም ለሊቨርፑልም በጣም ብዙ ጨዋታዎችን ማድረግ ችሏል። ከፍተኛ የሚባል ደቂቃ መጮት የቻለ ተጫዋች ነው። በዓለም ዋንጫው ላይም ለኔዘርላንድ ብሔራዊ ቡድን እያንዳንዱ ጨዋታ ላይ ሙሉ 90 ደቂቃ ሲጫወት የተመለከትነው ተጫዋች ነውና በጣም ብዙ ደቂቆችን መጫወቱን ተከትሎ ድካም ሊሰማው ይችላል። ያ ድካም ደግሞ ለጉዳት ሊዳርገው ይችላል። በዛ ምክንያት ሊቨርፑሎች ሊቸገሩ የሚችሉበት ከፍተኛ እድል አለ። ጆ ጎሜዝ አሁንም ጉዳት ላይ ነው የሚገኘው። ጀረሚ ዣኪም እስካሁን ድረስ ወደ ሜዳ አልተመለሰም። በእርግጥ በትናንትናው ጨዋታ ላይ ሊጫወት ይችላል ተብሎ ሲጠበቅ ነበረ፣ ነገር ግን መጫወት ሳይችል ቀርቷል። ጆቫኒ ሊዮኒም ከኤሲኤል ጉዳቱ ለማገገም ከፍተኛ ጥረት እያደረገ ነው የሚገኘው፣ ነገር ግን እስካሁን ድረስ ሙሉ ለሙሉ ወደ ልምምድ አልተመለሰም። ስለዚህ የመሀል ተከላካይ ስፍራው ላይ በጣም ትልቅ ችግር አለ እና ይህ ሁላ ችግር እያለባቸው ምንም አይነት የመሀል ተከላካይ ስፍራ ተጫዋች የማያስፈርሙ ከሆነ ለሊቨርፑል ቀጣይ የውድድር ዘመን ትልቅ ውድቀት ሊሆንባቸው ይችላል፣ ወይም ትልቅ ኪሳራ ሊሆንባቸው ይችላል። እንደዚሁም አንዶኒ ኢራኦላም ትልቅ ጫና ውስጥ ሊገቡ የሚችሉበት ከፍተኛ እድል አለ ብዬ አስባለሁና ሊቨርፑሎች በፍጥነት ቢያንስ አንድ ልምድ ያለውን ተከላካይ ስፍራ ተጫዋች ማስፈረም ይኖርባቸዋል። በእርግጥ ወጣት ተጫዋቾቹ በቅድመ ውድድር ዝግጅት ላይ ጥሩ የሚባል እንቅስቃሴን ሲያደርጉ ተመልክተናል። እንደዛም ቢሆንም ግን ለፕሪሚየር ሊጉ የሚመጥኑ ተጫዋቾች አይደሉም፣ ለሻምፒዮንስ ሊግ የሚመጥኑ ተጫዋቾች አይደሉም። ምናልባት በኤፍኤ ካፕና በካራባኦ ካፕ ላይ ሊጠቀምባቸው ይችላል። ከዛ ውጭ ግን በትልልቅ ውድድሮች ላይ የምትጠቀምባቸው አይነት ተጫዋቾች አይደሉም። ስለዚህ ሊቨርፑሎች የግድ የመሀል ተከላካይ ስፍራ ተጫዋች ማምጣት አለባቸው። የስካይ ስፖርት ግን በዘገበው ምናልባትም በዚህ የክረምት የዝውውር መስኮት ሊቨርፑሎች የመሀል ተከላካይ ስፍራ ተጫዋች ላያስፈርሙ ይችላሉ እያለን ይገኛል። በዚህ ዙሪያ እንግዲህ ያላችሁን ሀሳብ አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠልም ብራድሊ ባርኮላን ነው የምንመለከተው። ፋብሪዞ ሮማኖ ይዞት በወጣው ዘገባ መሰረት ሊቨርፑልና ፒኤስጂ በብራድሊ ባርኮላ ዙሪያ ድርድር ጀምረዋል እያለን ይገኛል። አያይዞም ሊቨርፑሎች የመጀመሪያ የዝውውር ጥያቄያቸውን 100 ሚሊዮን ዩሮ ወይም ደግሞ 85 ሚሊዮን ፓውንድ አካባቢ ለማቅረብ አስበዋል እያለን ይገኛል። ነገር ግን ፒኤስጂዎች ይህንን ጥያቄ ውድቅ ያደርጉታል ተብሎ ይጠበቃል። በተለይ ከዚህ ቀደም ሲነገር እንደነበረው ፒኤስጂዎች ከዚህ ተጫዋች 145 ሚሊዮን ፓውንድ ወይም ደግሞ ወደ 170 ሚሊዮን ዩሮ አካባቢ ይፈልጋሉ ነው እየተባለ የሚገኘው። ሊቨርፑሎች ግን ይህንን ያህል ገንዘብ ለመክፈል ፈቃደኛ ይሆናሉ ተብሎ አይጠበቅም። እናም በቀጣይ እንግዲህ ተደጋጋሚ ድርድሮች ይደረጋሉ ተብሎ ይጠበቃል። ለሊቨርፑል ግን ጥሩ ዜና የሚሆነው ፒኤስጂዎች ለብራድሊ ባርኮላ ምትክ የተለያዩ ተጫዋቾችን እያስፈረሙ ነው የሚገኙትና እነዚህን ተጫዋቾች አስፈርሙ ሲጨርሱ ምናልባትም ከ145ቱ ባነሰ ሂሳብ ሊቨርፑሎች ይህንን ተጫዋች ሊያስፈርሙ የሚችሉበት እድል እንዳለ ይጠበቃል። እናም በቀጣይ 1 ሳምንት 2 ሳምንት ውስጥ እንግዲህ ይህ ድርድር የላቀ ደረጃ ላይ ይደርሳል ተብሎ ይጠበቃል። ምናልባትም በቀጣይ ሳምንት ሊቨርፑሎችም ይህንን ድርድር ሊጨርሱ የሚችሉበት እድል እንዳለ ነው እየተነገረ የሚገኘው። እናም በአጠቃላይ ግን በሊቨርፑልና በፒኤስጂ መካከል ብራድሊ ባርኮላን በተመለከቱ ጉዳዮች ይፋዊ ድርድር መጀመራቸውን ፋብሪዞ ሮማኖ በዘገባው ተናግሯል። እናም በቀጣይ ጥቂት ቀናቶች ውስጥ ምናልባትም ሊቨርፑሎች የመጀመሪያ ጥያቄያቸውን ሲያቀርቡ ልንመለከት የምንችልበት ከፍተኛ እድል አለ። ሊቨርፑሎች እንግዲህ ይህንን ተጫዋች ለረዘም ላለ ጊዜ ነው ሲመለከቱት የነበረው። ወደ ፒኤስጂ ከማቅናቱ በፊትም በሊል እያለም ይህንን ተጫዋች በቅርበት ሲመለከቱት ነበረ። ወደ ፒኤስጂም ካቀና በኋላ ተጫዋቹን ለማስፈረም እንቅስቃሴም አድርገው ነበር። በተለይ ባለፈው በ2025 የክረምት የዝውውር መስኮት ይህንን ተጫዋች ለማስፈረም እንቅስቃሴ አድርገው ነበረ። ነገር ግን ፒኤስጂዎች ተጫዋቹን ለመሸጥ ፈቃደኛ ባለመሆናቸው ምክንያት የተጫዋቹ ዝውውር ሳይሳካ ቀርቷል። በዚህ ሰዓት ግን ተጫዋቹን ለማስፈረም እንቅስቃሴ እያደረጉ ይገኛሉ። እንደዚሁም ብራድሊ ባርኮላም ከግንቦት ወር ጀምሮ በፒኤስጂ ቤት መቆየት እንደማይፈልግም እንደነገራቸው ነው እየተነገረ የሚገኘው። ይህም ደግሞ የዝውውር ሂደቱን ሊያቃልልላቸው ይችላል ተብሎ ይጠበቃል። እና በቀጣይ
በቀጣይ ጥቂት ቀናቶች ውስጥ እንግዲህ አዳዲስ ዜናዎችን ልንሰማ የምንችልበት ከፍተኛ እድል ስላለ በትኩረት መመልከት ይኖርብናል። እናንተስ ሊቨርፑሎች የዚህ ተጫዋች ዝውውርን መቼ ያጠናቅቁታል ብላችሁ ታስባላችሁ? እንደዚሁስ ምን ያህልስ ገንዘብ ሊያስወጧቸው ይችላል ብላችሁ ትገምታላችሁ? መልሳችሁን፣ አስተያየታችሁን፣ ግምታችሁን እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ በአክብሮት እጠይቃለሁ። ለአሁን ግን እኔ እዚህ ላይ አበቃው። እስከ መጨረሻ ደቂቃ ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።